ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን በኢትዮጵያ እንዲሁም በመላው ዓለም ላይ ሆናችሁ የምታደምጡን የቻናላችን ቤተሰቦች ውድ የማንቸስተር ዩናይትድ ደጋፊዎች እንዴት ናቸው? እነሆ ተገኝተናል። ዛሬም ጨዋታ ለማድረግ አሁን ኦልሞስት ወደ 12 ቀን እንጠብቃለን መሰለኝ። የኤፍ ኤ ካፕ ጨዋታ የለንም ዩናይትድ። ስለዚህ እረፍት ያደርጋል። ተጫዋቾቻችን እረፍት ከመሰጠት ይልቅ እና ወደ ሌሎች ሞቃታማ የሆኑ አየር ጸባዮች ላይ ሄዶ ልምምድ ከመስራት ይልቅ የማይክል ካሪክ ፍላጎት እዛው እንግሊዝ ካሪንግተን ላይ ልምምድ እየሰሩ መቆየት እንደሆነ ተነግሮ እዛው ልምምድ እንደሚሰሩ ነው። እንግዲህ ቀጣይ ቀናት የሚጠበቀው ዩናይትድን ለማየት ግን ግዴታ ወደ 12 ቀን እንጠብቃለን በድጋሚ ከዚህ በኋላ ለማለት ነው። ግን ስለ ቡድናችን ደግሞ መረጃዎች ይወጣሉ። ቤተሰቦቻችን እነኛን መረጃዎች እናደርሳለን እንደተለመደው። ዛሬ ለምሳሌ ከወጡት መካከል ሰር ጂም ራትክሊፍ በጣም ከፍተኛ ተቃውሞ እየገጠማቸው ነው ያለው። የግሌዘር ቤተሰቦች ማስጠንቀቂያ ሁሉ ሰጥተዋቸዋል። በምን ጉዳይ ይሄን ነገር እናጠሯለን። የዩናይትድ የቋሚ አሰልጣኝ ቅጥር ሁኔታ አሁን ትዊስት እያደረገ ነው። ከአንድ አሰልጣኝ ስም ክለቡ ወደ ሌላ አሰልጣኝ ስም እየተሸጋገረ ነው የሚገኘው። ምን አዲስ ነገር አለ በዚህ ጉዳይ ላይ የሚለውን እነግራችኋለን። አሰልጣኞች እየተሰናበቱ ነው። ከዛ ውጪ ደግሞ የክለባችን እንደ ወቅታዊ ሁኔታ የምናወራው መረጃ እንዳለ ሆኖ የቅድመ ዝውውር ዜናዎችም እንደተጠበቁ ናቸው። አንድ የቫሌንሲያ ባለተሰጥኦ ተጫዋች ሊያመጡ ይችላሉ ስለመባሉ፣ ብሩኖ ፈርናንዴዝ ቀጣይ ክረምት ላይ በዩናይትድ ሰዎች ሊሸጥ ይችላል ስለመባሉ፣ የካርሌስ ባሌባ የትላንት በጣም መጥፎ የሆነ ብቃት በድጋሚ መነጋገሪያ መሆን ስለመጀመሩና ሀሳቦች በዚህ ዙሪያ ስለመሰጠታቸው እነግራችኋለን። ሌሎችም በውስጥ ብዙ መረጃዎች አሉን። እስከ መጨረሻው አብራችሁን ስትዘልቁ ታገኛላችሁ። ዜናዎቹን ግን ተቀዛቅዛችኋል ቤተሰቦች። ምንድን ነው መቀዛቀዝ? ዩናይትድ ከ5 ጨዋታ 4 አሸንፎ አንድ አቻ ነው የወጣው እና ማግኘት ካለብን 15 ነጥብ 13 ነጥብ ነው ያገኘ ነው። ኢትዝ ኖት ባድ ቤተሰቦች፣ መጥፎ አይደለም። ስለዚህ ምንም መቀዛቀዝ አያስፈልግም። ሁላችሁም አሁን ያላችሁ ቤተሰቦቻችን ቪዲዮን ላይክ እንድታደርጉ እንጠይቃችኋለን። አብራችሁን ሁኑ። መልካም ቆይታ። በእንግሊዝ ፕሪምየር ሊግ ቀሪ ጨዋታዎች ትላንት ተደርገው ነበር፣ ዛሬም ይደረጋል። ኦፍኮርስ ዩናይትድ የዚህን ሳምንት ጨዋታ ማድረጉን እናውቃለን። ቤተሰቦቻችን ግን በዩናይትድ ውጤት ላይ የደረጃ ሰንጠረዥ የአውሮፓ ሻምፒዮንስ ሊግ ተሳትፎ ላይ ተጽዕኖ ሊያሳድሩ የሚችሉ ውጤቶች ትላንት ተመዝግበዋል። ከነኚህ ውጤቶች መካከል እንደው ለጅማሮ ያህል እንደው ጠቀስ እናድርገውና ይሄን ጉዳይ እንደለፍ። ትላንት ምሽት በጣም ተቸግረው ሊቨርፑሎች ሰንደርላንድን 1-0 በሆነ ውጤት ማሸነፍ የቻሉበት ጨዋታ እንዲሁ አንዱ ነው። ከትላንት መርሃ ግብሮች መካከል የሊቨርፑል ጨዋታ የሚጠቀስ ነው ለማለት ነው እና ሊቨርፑል ትላንት ያደረገውን ጨዋታ በቀላሉ እንደዚሁ ያሸንፈዋል ተብሎ አይጠበቅም ነበር። በጠባብ ውጤት ነው ኦፍኮርስ 1-0 ያሸንፈው። ግን እግር ኳስ አንዳንድ ጊዜ በጣም ቶቶ በጣም መጥፎ ሆኖ አይደለም ሰንደርላንዶች ግን በሊቨርፑል የበላይነት እንዲሁ ትላንት ተወስዶባቸዋል። ጥሩ ቲም ነበሩ፣ በሜዳቸው አልተሸነፉም ነበር እስካሁን ድረስ። የመጀመሪያ ሽንፈታቸው ነው። ሊቨርፑል ነጥብ ይጥላል የሚለው የበርካቶች ግምት ነበር፣ ግን ያ ሊሳካ አልቻለም። ለማንኛውም ብቻ ግን ሊቨርፑል የትላንቱን ጨዋታ ማሸነፉን ተከትሎ በፕሪሚየር ሊጉ የደረጃ ሰንጠረዥ ከዩናይትድ ጋር ያለውን የነጥብ ልዩነት በ3 አድርጎታል ማለት ነው። አሁንም ሊቨርፑል 6ኛ ደረጃ ላይ ተቀምጧል፣ 42 ነጥብ ነው የያዘው። ማንቸስተር ዩናይትድ ደግሞ 45 ነጥብ ይዞ አሁንም 4ኛ ደረጃ ላይ እንደተቀመጠ ነው። ቼልሲ 44 ነጥብ ይዟል ማለት ነው እና በእነኚህ 3 ክለቦች አስቶን ቪላን ጨምሮ ቤተሰቦቻችን ትላንት፣ ምክንያቱም አስቶን ቪላ 1-0 በሆነ ጠባብ ውጤት በተመሳሳይ ብራይተንን አሸንፏል። ስለዚህ አስቶን ቪላ ከዩናይትድ ጋር ያለውን የነጥብ ልዩነት ወደ 5 መልሶ አስፍቶታል ማለት ነው። ቪላ አሁን 50 ነጥብ ላይ ደርሷል። ከዩናይትድ ጋር ያለው ልዩነት የ5 ነጥብ ልዩነት ነው። ዩናይትድ ደግሞ ከሊቨርፑል የ3 ነጥብ ልዩነት አለው። ብቻ ቶፕ 5 ውስጥ ለማጠናቀቅ እንደው የእንግሊዝ ፕሪሚየር ሊግ ክለቦች እስከ ቶፕ 5 የአውሮፓ ሻምፒዮንስ ሊግ ተሳትፎን የሚያገኙ ከሆነ ማንቸስተር ዩናይትድ፣ አስቶን ቪላ፣ ቼልሲ እና ሊቨርፑል ቶፕ 5 ገብተው ለማጠናቀቅ እጅግ ከፍተኛ ፉክክር የሚያደርጉ ክለቦች ናቸው እና አንዱ
አይ ቲንክ መውጣቱ የሚቀር ይመስለኛል። ግዴታም ነው እንዲወጣ። ዩናይትድ እንዲወጣ ከዚህ ከቶፕ 5 ውስጥ አንመኝም። አውሮፓ ሻምፒዮንስ ሊግ ውስጥ ገብቶ እንደማይጠነቀቅ ነው በርካቶቻችን የምናምነው። ምክንያቱም ሊቨርፑል ከዩናይትድ ባነሰ አቋም ነው ላይ ነው የሚገኘው። ግን ደግሞ የተሻለ ስኳድ ከዩናይትድ እንዳለውም መርሳት የለብንም ቤተሰቦቻችን። ዩናይትድ ከዚህ በኋላ ባሉ ጨዋታዎች ራሱ ትልቅ ፈተና ይጠብቀዋል። አውሮፓ ሻምፒዮንስ ሊግ ገብቶ ማጠናቀቅ ራሱ ቀላል አይደለም። ቤተሰቦች ግን አሁን ያለንበት ፖዚሽን ጥሩ ነው። ይህን ፖዚሽን አስጠብቀን መቀጠል መቻል ይኖርብናል። አለበለዚያ አስቶን ቪላም ቶፕ 5 መጨረስ ይፈልጋል። ቼልሲም እንደዚሁ ከዩናይትድ የተሻለ ስብስብ ያለው ነው። ሊቨርፑልም በተመሳሳይ ጥሩ ስኳድ አላቸው። ዩናይትድን የሚለየው እንደነኚህ ክለቦች በኤፍኤ ካፕ ወይ ደግሞ በአውሮፓ መድረኮች አለመሳተፉ ነው። ይሄ የዩናይትድ ትልቁ አድቫንቴጅ ነው። ይሄን አድቫንቴጅ ዩናይትድ አስጠብቆ መቀጠልና በፕሪሚየር ሊጉ የደረጃ ሰንጠረዥ ላይ ወደ ላይ ከፍ ብሎ ወደ አውሮፓ ሻምፒዮንስ ሊግ የሚመለስበትን ቦታ ይዞ ማጠናቀቅ መቻል ይኖርበታል። ይሄ እንግዲህ ከትላንቱ የእንግሊዝ ፕሪሚየር ሊግ ጨዋታዎች ዩናይትድ ላይ ተጽዕኖ የሚያሳድሩ ስለሆኑ በዚሁ መልኩ ተመለከትናቸው ማለት ነው። ግን አሁንም ቢሆን ያስገርማል እግር ኳስ ምን ያህል እንደሚቀየር ፖል ስኮልስ ትላንት በአስተያየቱ ላይ ገልጾታል። ፖል ስኮልስ አንዳንድ በዩናይትድ ዙሪያ በሚሰጣቸው ሩድ የሆኑ አስተያየቶች ባንስማማም፣ ግን ለምሳሌ ትላንት ስለ ሊቨርፑል ምን ብሏል? ሊቨርፑል አምና የፕሪሚየር ሊጉ ሻምፒዮን ናቸው። ከዛ ክረምት ላይ ወደ 450 ሚሊዮን ፓውንድ አወጡ ወይንም ወደ 500 ሚሊዮን ዩሮ አወጡ ለዝውውር። ከዛ በኋላ ሁላችንም አስበን የነበረው ሊቨርፑል የፕሪሚየር ሊጉን ዋንጫ ብቻ ሳይሆን መላው አውሮፓን ዶሚኔት ሊያደርጉ እንደሚችሉ እና የሊጉን ዋንጫ ሊበሉ እንደሚችሉ ለቀጣዮቹ 5 ዓመታት በሊጉ በጣም ዶሚናንት የሚሆን ቲም መስሎን ነበረ ክረምት ላይ ብሏል። ካስፈረሟቸው ተጫዋቾች እና ካወጡት ገንዘብ አንጻር ማለት ነው። ነገር ግን እስቲ አሁን ተመልከቱ ምን እንደተፈጠረ። በእግር ኳስ ነገሮች በጣም በፍጥነት ነው የሚቀየሩት በሚል ነው ሊቨርፑል ያወጣውን ያህል ያለውን ስኳድ ስብስብ ያህል ውጤታማ መሆን እንዳቃተው ፖል ስኮልስ በዚህ መልኩ አስተያየቱን የሰጠው ማለት ነው። እና ሁልጊዜም ቢሆን ስፔንድ ማድረግ ምርጥ የሆነ ስኳድ ስብስብ መኖር ለውጤታማነት መሰረት ሊሆን አይችልም። ቤተሰቦቻችን ምናልባት ቲም ሊያግስ ሊረዳ ይችላል የተሻለ ደረጃ ይዘው እንዲያጠናቀቅ፣ ግን ማረጋገጫ ሊሆን አይችልም። ስለዚህ ዩናይትድ በዚህ ስኳድ ጠባብ በሆነ ስኳድ አሁንም ቢሆን በመጨረሻ የሚሰራው ስፕሪት ነው እና በእግር ኳስ ካራክተር ነው ሜዳ ላይ የምታሳዩት ባህሪ እና ያለመሸነፍ ስሜት ነው የእግር ኳስ ውጤትን የሚወስነው። በዛ ምክንያት ከሊቨርፑል ከዩናይትድ የተሻለ ስኳድ ያላቸው እንደ ሊቨርፑል፣ ቼልሲ አይነት ቡድኖችን በልጦ አውሮፓ ሻምፒዮንስ ሊግ የሚገባበት እድል ዩናይትድ አሁንም በእጁ ነው ያለው። ያን እድል ይጠቀማል ተብሎ ነው የሚጠበቀው ማለት ነው። ግን እኔ እዚህ ጋር አንድ ያስገረመኝን ነገር እንደው ልንገራቸው። ዛሬ ከአርሰናል ጋር የሚጫወተው የብሬንትፎርድን ጉዳይ ላነሳ ነው። አርሰናል ከዩናይትድ ጋር በሊጉ እንደው ተፎካካሪ ነው ዋንጫ ለማንሳት ዩናይትድ ከአርሰናል ጋር ብዬ ባላስብም፣ ግን ዛሬ ምንም ነገር ሊፈጠር ይችላል። ይበልጥ አርሰናል ነጥብ ጥሎ ደግሞ በሊጉ ፉክክር ላይ ሲቲም አሸንፏል። እንደው የሲቲን ነገር አልጠቀስኩትም እንጂ አሁን ከዩናይትድ ጋር ያለውን የነጥብ ልዩነትም ሲቲ እንደዚሁ አስፍቷል ትናንት ማሸነፉን ተከትሎ ማለት ነው። እና በሊጉ ዛሬ አርሰናል ነጥብ የሚጥል ከሆነ ሰአቢነቱና የሊጉ ፉክክር ይበልጥ እየተቀጣጠለ ሄዶ የመጨረሻዎቹን 13 ጨዋታዎች በጣም አጓጊ ያደርጋቸዋል። ብሬንትፎርድ ጥሩ ፎርም ላይ ያለ ቡድን ነው። ወደ አውሮፓ መድረክ ለመሳተፍ የሚፎካከር ቡድን ነው። አርሰናል ሻምፒዮን ለመሆን የሚፎካከር ቡድን ነው። በሜዳቸው ነው ብሬንትፎርድ ጨዋታቸውን የሚያደርጉት እና ይህን ጨዋታ እንግዲህ እንከታተለዋለን እንደ አንድ እግር ኳስ ተመልካች። ግን ከማንሳት የፈለጉት አሁን የብራይተኖችን የምልመላ ውጤታማነት ነው። አንዳንድ ቲሞች በጣም ያስገርሙኛል። ለምሳሌ በርንመንዞች ተጫዋቾችን አጡ፣ በጣም ጥሩ ጥሩ ልጆች ሴሜኖን ጨምሮ። ግን ለሴሜኖ ምትክ ብለው ሪስክ ወስደው ከብራዚል ያመጡት አንድ ታዳጊ ተጫዋች ሰሞኑን ተመልክታችኋል። ጎል እያስቆጠረ አሲስት እያደረገ ነው የሚገኘው እና የምልመላ ኔትወርካቸው በጣም ይገርመኛል። አሁንም ብሬንትፎርድን መጥቀስ የፈለግኩት እዚህ ላይ ነው። በተለይ አንድ ተጫዋችን በተመለከተ ብሪያን ምቡሞን ለማንቸስተር ዩናይትድ ወደ 70 ሚሊዮን ፓውንድ አካባቢ ከሸጡ በኋላ እሱን የተኩት ተጫዋች ማንም ከዚህ በፊት በዓለም ላይ ስሙን ሰምቶ የማያውቅ ልጅ ነው። 24 ዓመቱ ነው። ብራዚላዊ ነው። ይሄም ክለቡን የተቀላቀለው በቅርብ ነው። የብሪያን ምቡሞ ምትክ ሆኖ የመጣ ተጫዋች ነው። ኢጎር ቲያጎ ተብሎ ይጠራል።
ይሄ ልጅ ለሊጉ አዲስ ቢሆንም ለክለቡ አዲስ ቢሆንም ግን ከሃላንድ ቀጥሎ ሁለተኛ የፕሪሚየር ሊጉ ከፍተኛ ጎል አስቆጣሪ ሆኖ የተቀመጠ ልጅ ነው ማለት ነው። እና እሱን ስትመለከቱት ያለው በቃ ይሄ ተጋድሎ የለም። እንግሊሽ ፕሪሚየር ሊግ ለእሱ የተሰራ ነው የሚመስላችሁ እና ለብዙ ዓመታት ተጫውቶ ያሳለፈ በብሬንትፎርድ ቆይቶ የመሰለፍ እድል ሳያገኝ ግን ብዙ ልምድ በሊጉ ያካበተ አይነት አጥቂ ነው የሚመስላችሁ ማለት ነው። በዚህ ሲዝን ላይ እንቅስቃሴዎቹን እንዲሁ ስታዩና ከፕሪሚየር ሊጉ ምርጥ ፈራሚዎች መካከል ክረምት ላይ ከተደረጉ አንዱ እንደሚሆን ጥያቄ የለኝም እና ለብሬንትፎርድ 18 ጎል ብቻ ነው ያስቆጠረው። በጣም የሚያስገርማችሁ ነገር ማለት ነው እና ከ18 ጎሎች 17ቱ ጎል በፕሪሚየር ሊጉ ያስቆጠራቸው ጎሎች ናቸው። ብሪያን ምቡሞ እንኳን በብሬንትፎርድ ቤት ቢቆይ ይሄን ያህል ጎል ስለማስቆጠሩ እንዲሁ እርግጠኛ አይደለሁም። ይሄ ልጅ ግን እንግዲህ አምጥተውት ወዲያው በፕሪሚየር ሊጉ ስለሆት ሆኖ ወዲያው ተላምዶ በፍጥነት ይሄን ያህል ጎል ማስቆጠሩ ከፕሪሚየር ሊጉ ትልቅ ከፍተኛ ጎል አስቆጣሪ ሃላንድ ኋላ ተቀምጦ ተጫዋቹ ከፍተኛ ጎል አግቢነቱን መምራት መቻሉ በጣም ያስገርመኝና የአንዳንድ ክለቦች ምልመላ እንደው ብልጠት እንጂ ብዙ ገንዘብ ማውጣት እንደማያስፈልግ እንደው ስማርት መሆን ነው የሚያስፈልገው እንጂ ቅድም ፖል ስኮልስ ከተናገረው ንግግር አንፃር በዝውውር ቢዝነስ ላይ ስማርት ካልሆናችሁ የፈለገ ያህል ገንዘብ ብታወጡ ኢት ሚንስ ነቲንግ ማለት ነው። እስቲ አሁን 450 ሚሊዮን ፓውንድ ለሊቨርፑል ለዝውውር ገንዘብ ያወጣውን ብር ለብሬንትፎርድ ስጧቸው፣ ወይ ደግሞ ለብራይተን ወይ ደግሞ ለበርንመዝ ስጧቸው። እነኚህ ቡድኖች ሁለት ቲም ይሰሩበታል ይሄን ገንዘብ። እውነት ለመናገር ቤተሰቦቻችን ከተለያየ ቦታ ስማቸውን ማናቃቸውን ግን የሚገርም ተሰጥኦ ያላቸውን ተጫዋቾች አምጥተው ሁለት በጣም ምርጥ ተፎካካሪ ቡድን የሚሰሩበት ገንዘብ ነው ወይም የሚሰሩበት ብር ነው ማለት ነው። አያችሁ። ስለዚህ ይሄ ጉዳይ በፕሪሚየር ሊጉ ትንሽ እንደው ያስገርመኝና የታዘብኩት ነው። ለእናንተም እንዲሁ ላካፍላችሁ በሚል ያነሳሁት ጉዳይ ነው። ቤተሰቦች ወደ ዩናይትድ ጉዳይ እንመለስ እና በዩናይትድ ነጥብ መጣል በተለይ ከአስቶን ቪላ ጋር በተያያዘ መቀዛቀዞች ይታያሉ እና አንዳንድ ጊዜ ያስገርመኛል። ለምሳሌ አሁን ማንቸስተር ዩናይትድ በቃ ጫጉላውን ጨረሰ የሚሉ ስሜቶችና የሚሉ አስተያየቶች እንዲሁ እየተሰጡ ነው። ይሄ አስተያየት ከምን የመነጨ እንደሆነ ሊገባኝ አልቻለም። ጫጉላውን ጨረሰ የተባለው አንዱ ትልቁ ምክንያት ይሄ እንዲነሳ የሆነው ማይክል ካሪክ አዲስ አሰልጣኝ ነው። ስለዚህ ተጫዋቾቹ አሰልጣኝ በመቀየሩ ምክንያት የነበረ የደስታ ስሜት እና ከአሰልጣኝ ቅየራ ጋር የተያዘ የተነሳሽነት ስሜት ነው ይሄን ውጤት እንዲያስመዘግቡ ያደርጋቸው ዩናይትዶችን ብለው ነው እንግዲህ መከራከሪያ የሚያነሱት እና አሁን ያ ነገር አብቅቷል፣ ስለዚህ ዩናይትድ ወደ ድሮ ነገር ሊመለስ ነው የሚል ስሜት ያለው አስተያየት ነው። ግን መጥፎ የሚባል አይደለም። እውነት ለመናገር ዌስትሃም ዩናይትድ አቻ መውጣት ከዩናይትድ ጋር ለዩናይትድ በጣም ባድ ሪዛልት ሆኖ አይደለም። ትላንትም ብዬዋለሁ ቤተሰቦች። እስቲ ማይክል ካሪክ የዩናይትድን ስራ ከመያዙ በፊት ዩናይትድ ከፊቱ ከነበሩት ጨዋታዎች ከማንቸስተር ሲቲ፣ ከአርሰናል ጋር እንዲሁም ከፉልሃም፣ ከቶተንሃም እና ከዌስትሃም ጋር ማግኘት ከነበረበት 15 ነጥብ 13 ነጥቡን ዩናይትድ ያገኛል ብላችሁ ማይክል ካሪክ ከመሾቡ በፊት ይሄን ነገር ብትነግሩኝ እኔ እብደት ነው እብደቱ ውስጥ ነው ያላችሁት ብዬ ነው ልላችሁ የምችለው። ምክንያቱም ቲሙ ያለበትን ሁኔታ አውቃለሁ። ስለዚህ በቀደም በነገርኳቸው ተከታታይ 5 ጨዋታዎች ላይ ዩናይትድ 13 ነጥብ ይዞ ያጠናቅቃል። ምንም ጨዋታ አይሸንፍም። 4 ጨዋታ አሸንፈው አንድ ብቻ ጨዋታቻ ይወጣል ብላችሁ ብትሉኝ እንግዲህ እናንተ እብደት ላይ ናችሁ ብዬ ነው በግሌ ምላሽ ልሰጣችሁ የምችለው። ምክንያቱም ይሄን ያህል ውጤት ከጠንካራ ቲሞች ጋር ተጫውቶ በተለይ ያሸነፋቸው 4ቱ ቡድኖች በጣም ጠንካራ ናቸው እና ይሄን ያህል ነጥብ ይሰበስባል ብዬ ላስብ አልችልም በወቅቱ በፍጹም። እንደው ሪያሊቲውን ስናይ ቤተሰቦች እዚህ ጋር የዩናይትድ ደጋፊ መሆን ምናምን አይደለም። ቱዝ ሪያሊቲውን ስናወራ ማይክል ካሪክ ያመጣው ውጤት በጣም 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 የሚያስገርም በጣም የሚያስገርም ኦፍኮርስ 15 ነጥብ ማግኘት የምንችልበት እድል ነበር፣ ግን ደግሞ አልተሳካም። ስለዚህ መጥፎ ውጤት ነው። አሁን ጫጉላቸውን እንደው ጨርሰዋል ተጫዋቾቹ ከካሪክ ጋር ያላቸውን ብሎ ወደ ቀድሞ የዩናይትድ መጥፎ ውጤታማነትን መተንበይና መገመት ይሄ በጣም የሚያሳዝን አስተያየት ነው። ቡድኑ አሁንም በአውሮፓ ሻምፒዮንስ ሊግ ተሳትፎ ላይ ነው የሚገኘው። በጣም ጥሩ ቦታ ይዟል። እድሜ ለሰበሰብናቸው ለእነኛ 13 ነጥቦች ይግባና ቤተሰቦቻችን ቡድኑ አሁንም ቢሆን በማጥቃቱ ረገድ በጣም አስፈሪው የማጥቃት ኃይል ያለው ቡድን ነው። ይሄን አንክድ በዌስትሃም ዩናይትድ ጨዋታ ላይ ብንዳከምም 0.6 አካባቢ ኤክስፔክትድ ጎል ቢኖርንም
ሲዝኑ በጣም ዝቅተኛ ኤክስፔክትድ ጎል ያስመዘገብንበት ጨዋታ ቢሆንም ግን ፋክቱ ዩናይትድ አሁንም በጣም ምርጡ አጥቂው ቡድን ነው። በሁሉም መስፈርቶች፣ በሁሉም ስታቶች ዩናይትድ ከፕሪሚየር ሊጉ ቡድኖች የተሻለ ደረጃ ይዞ ከላይ የሚቀመጥ ቡድን እንደሆነ እና ይሄ አራተኛ ደረጃ የተቀመጥንበት ነጥብ የሚገባን መሆኑን በደንብ አድርገን ከስታቱን ስንመለከት የምናረጋግጥበት ሁኔታ ላይ ያለ ነው ማለት ነው እና ስቲል አምቢትንን አልተሸንፍንም በፕሪሚየር ሊጉ። ካሬክ ነገሮችን መቀየር ችሏል። ለተጫዋቾች ምቹ የሆነ አሰልጣኝ ሆኗል። በሚወዱት እና 100% ያላቸውን በሚሰጡበት ቦታ ከአንዳንድ ተጫዋቾች በስተቀር በሚፈልጉት ቦታ ላይ እያጫወታቸው ነው። ተጫዋቾቻችንን ሊጠፋ የነበረው ሊሸጥ የነበረውን ኮቢ ሜኖን በእግር ኳስ ሕይወት ሳይቀር በጣም በአጭር ጊዜ እንዲያንሰራራና የቡድኑ የአማካይ ክፍል ቁልፍ ተጫዋች እንዲሆን ማድረግ የቻለ አሰልጣኝ ነው። በጣም ጥሩ ስራ እየሰራ ያለ አሰልጣኝ ነው ማለት ነው እና ይሄ መጥፎ ውጤት ተደርጎ መታየቱ የዌስትሃም ዩናይትድ አቻ መውጣት የሚደብር የሆነ አስተያየት ነው ብዬ ነው በግሌ የምወስደው ማለት ነው እና እኔ እውነት ለመናገር አሁን እዚህ ጋር ቤተሰቦች እውነት ለመናገር ከዌስትሃሙ ዩናይትዱ ጨዋታ አሸናፊ የሆነው ትላንት ብየዋለሁ። ይሄ ጸጉሬን አልላጭም ያለው ሰው ብቻ ነው ከዚህ ጨዋታ አሸናፊ የሆነው። ዩናይትድ 3 ነጥብ ይዞ አልወጣም፣ ግን ይሄ ሰው በህይወቱ በጣም በርካታ ጥሩ የሆኑ ድሎችን ይዞ ወጥቷል ከዚህ ውጤት። አሁንም ስለዚህ ሰውዬ አሁን ላነሳላችሁ አይደለም፣ ግን እንደው ለመጨረሻ ጊዜ አሁን ይህን ሰውዬ ላውራበት። ከዌስትሃም ዩናይትድ ጨዋታ በኋላ ዩናይትድ 1 ነጥብ ብቻ ነው ያገኘው። ቤተሰቦች ይህን ታውቃላችሁ። ይሄ ጸጉራም ሰውዬ ጸጉሬን አልላጭም ያለው ሰው ግን በኢንስታግራም ብቻ 1.5 ሚሊዮን ተከታዮችን አገኝቷል። በአንድ ቀን ብቻ 500 ሺህ ነው። ትላንት 400 ብያቸዋለሁ። አሁን ወደ 500 ሺህ ተከታዮች አዳዲስ እየተጠጋ ነው ማለት ነው። አያቸው ሜጀር የሆኑ ስፖንሰሮች እንዲሁ እሱ ጋር ቀርበው ተነጋግረው አሰርተውታል። ይህን ሰው ቢዝነስ ሰርቷል። የተለያዩ ኢንተርቪዎችን አድርጓል። ትላልቅ የእግር ኳሱን ወይም ደግሞ የተለያዩ የፖለቲካ ዘገቦችን የሚዘግቡ ሚዲያዎች ሁሉ ሳይቀር ነው ከእሱ ጋር ቃለም ጥይቅ ያደርጉት። ዘሰን፣ ዴይሊ ሜል፣ ስካይ ስፖርት፣ ጎልና ሲኤንኤንን ጨምሮ ማለት ነው። ወደ $6,000 የሚጠጋ ገንዘብ ኢቨን ለቻሪቲ ሰውዬ መሰብሰብ ችሏል። እንደዚሁም ኮላብሬት ማድረግ ችሏል። ከተጫዋቾች ጋር ከተለያዩ ትላልቅ እውቅ ሰዎች ጋር የመተዋወቅን እድል እንዲሁ ሰጥቶታል ማለት ነው እና ወደ 250 ሺህ እና ከዛ በላይ የሆኑ ሰዎች በቀጥታ እንደሱ ዩናይትድ ከዌስትሃም ጋር ጨዋታውን እያደረገ ባለበት ሰዓት በቀጥታ የእሱን ላይቭ ስትሪም ጨዋታ የተከታተሉ ሰዎች ነበሩ። ይህም ከፍተኛ ገንዘብ አስገኝቶለታል እና ከዚህ ጨዋታ በኋላ አሸናፊ የሆነው በመጨረሻ ዩናይትድ ሳይሆን ይሄ ፍራንክ ተብሎ የሚጠራው ሰው ነው ማለት ነው። ዩናይትድ ስትረግል አድርጓል በጨዋታው። ፍራንክ የተባለው ሰው ግን አሸናፊ ሆኗል ማለት ነው እና በዚህ መልኩ ነው ጨዋታውን የምረዳው ማለት ነው። በዚህ መልኩ ይቀጥላል ይሄ ሰው የሚለውንና ወደፊት ደግሞ መነጋገሪያ ይሆናል የሚለውን አብረን እናያለን። ግን እየተጠላ እንደሚመጣ ከዚህ በኋላ ደግሞ መገመት ትችላላችሁ። የሚያስገርመው ነገር ግን ምን መሰላችሁ ቤተሰቦች፣ ቼልሲ እንደው ክለቦች እስቲ 5 ተከታታይ ጨዋታ ካሸነፉ ምን ያህል ጊዜ ሆናቸው የሚለውን ስናይ ቼልሲ 11 ቀን ሆናቸው፣ ወይ ከዛሬው ጋር 12 እያራችሁ ሰዱት፣ አንዳንድ ቀን እየጨመራችሁ። አርሰናል 1 ወር ከ14 ቀን ሆኖታል ቡድኑ 5 ተከታታይ ጨዋታዎችን ካሸነፈ። ማንቸስተር ሲቲ 1 ወር ከ28 ቀን ሆኗቸዋል። አስቶን ቪላ እንደዚሁ 2 ወር ከ12 ቀን ሆኗቸዋል። ሊቨርፑል 4 ወር ከ25 ቀን ሆኗቸዋል 5 ተከታታይ ጨዋታ ካሸነፉ። ሊድስ 8 ወር ከ15 ቀን ሊሆናቸው፣ በርንሌይ 9 ወር ከ10 ቀን ሊሆናቸው፣ ወልቭስ 9 ወር ከ23 ቀን፣ ኒውካስል 10 ወር ከምንም ቀን፣ እንዲሁም ክሪስታል ፓላስ 10 ወር ከ15 ቀን፣ ብራይተን 11 ወር ከ5 ቀን፣ ኖቲንግሃም ፎረስት 1 ዓመት ከ1 ወር ከ13 ቀን፣ እንደዚሁም ቶተናም 1 ዓመት 4 ወር ከ11 ቀን፣ ማንቸስተር ዩናይትድ 1 ዓመት ከ11 ወር ኦልሞስት ከ29 ቀን። ስለዚህ ኦልሞስት ቡድኑ 2 ዓመት ሊሆነው ነው ማለት ነው 5 ተከታታይ ጨዋታዎችን ካሸነፈ። ከዩናይትድ የባሰስ ቡድን አላቸው የካላችሁኝ? አዎ አለ። ለምሳሌ አሁን ፉልሃም 3 ወር ከ1 ወር 3 ዓመት ከ1 ወር ከ1 ቀን ፉልሃሞች 5 ተከታታይ ጨዋታ ካሸነፉ፣ በርንመዞች ደግሞ 4 ዓመት 3 ወርና 15 ቀን ሆኗቸዋል። ሰንደርላንዶች 4 ዓመት 11 ወርና 2 ቀን ሆኗቸዋል። ዌስትሃም ዩናይትድ ደግሞ 5 ዓመት ከ20 ቀን ሆኗቸዋል።
5 ጨዋታ ካሸነፉ 5 ዓመታቸው ነው ማለት ነው በተከታታይ። እንዲሁም ኤቨርተን 5 ዓመት ከ4 ወር ከ19 ቀን፣ ብሬንትፎርድ 5 ዓመት ከ7 ወር እና ከ13 ቀናት ሆኗቸዋል ማለት ነው። እንግዲህ 5 ተከታታይ ጨዋታዎችን ካሸነፉ የፕሪሚየር ሊግ ክለቦችን ስናይ ማለት ነው። ስለዚህ በቅርብ ያሸነፈው 5 ተከታታይ ጨዋታ ቡድን በሊጉ ቼልሲ ነው። እሱም 11 ቀን ሆኗቸዋል ለማለት ነው። እንቀጥል ቤተሰቦች፣ ወደ ተለያዩ አጫጭር ዜናዎቻችን ደግሞ እንለፍ እና የሰር ጂም ራትክሊፍን አስተያየት አሁን እንመልከት። ራትክሊፍ ትላንት የሰጡት አስተያየት በተለይ ትላንት ነው በደንብ በስፋት የተሰራጨው እና መነጋገሪያ የሆነው። ኦፍኮርስ ከሰጡ አይ ቲንክ ትንሽ ቆየት ብለዋል። እንግሊዝ በስደተኞች ትወራለች የሚል ነው ትልቁ የኢንተርቪያቸው አንዱ ተቃውሞ ያስነሳባቸው ነጥብ ማለት ነው። እና የማንቸስተር ዩናይትድ ከፊልም ቢሆን ባለድርሻ ናቸው። ራትክሊፍ እንደምታውቁት ከስካይ ስፖርት ኒውስ ጋር ያደረጉት ቃለ መጠይቅ ላይ ነው የእንግሊዝ መንግስትን በቀጥታ የተቹት ማለት ነው። እና እንግሊዝ አሁን ለገባችበት ኢኮኖሚያዊ እና ፖለቲካዊ ችግር ስደተኞችን ነው እንደ ትልቅ ተጠያቂ አድርገው በዛ ቃለ መጠይቃቸው ላይ ያንጸባረቁት። እና እንግሊዝ በስደተኞች ተጥለቅልቃለች፣ ተወራለች ይላሉ በቃለ መጠይቃቸው። ነገሮችን የሚያስተካክል መሪ ያስፈልጋታል ሲሉ ሀሳባቸውን እዚህ ጋር በግልጽ አስቀምጠዋል ማለት ነው። ወይም ያላቸውን የፖለቲካ አቋም ነው በግልጽ እዚህ ጋር ያስቀምጡት። እና በ2020 ላይ እንግሊዝ 58 ሚሊዮን ነዋሪዎች ቁጥር ነበራት፣ የህዝብ ቁጥር ነበራት አሉ። አሁን ግን ቁጥሩ 70 ሚሊዮን ሆኗል። እና በ5 እና 6 ዓመታት ውስጥ የእንግሊዝ ህዝብ ቁጥር በአንድ ጊዜ በ12 ሚሊዮን ጨምሯል በማለት ነው ማለት ነው። ይህንን እንደ ማሳያ የጠቀሱት ምን ያህል ሰዎች ወደ እንግሊዝ እየፈለሱ እንደሆነ በተለይ ስደተኛው ላይ ነው ትኩረት ያደረጉት ራትክሊፍ። እና ይሄ ሰው ያለውን ባህሪ እና ያለውን አስተሳሰብ ነው ያንጸባርቀው። እንደው መንጌ ለምን ይህን ጉዳይ ያነሳው ካላችሁኝ በቀጥታ ከማንቸስተር ዩናይትድ ኢሜጅ ጋር ስለሚያያዝ ነው ጉዳዩና አሁንም ከፍተኛ የሆነ ተቃውሞ እያስነሳበት ስለሆነ ይሄ ተቃውሞ በኋላ ወደ ክለቡ ዞሮ ደግሞ ወደ ራትክሊፍ ላይ የመጣው ትኩረት ወደ ዩናይትድ እንዳይመጣ በሚል እሳቤ ነው ይሄን ያቀረብኩላችሁ። ምክንያቱም ይህን አስተያየት ከሰጡ በኋላ የግሌዘር ቤተሰቦች ወዲያውኑ ማስጠንቀቂያ ለራትክሊፍ ሰጡ የተባለው እንዲያቆም፣ እንደዚህ አይነት አስተያየቱን ከቻለ እንደውም የተባለው በይፋ ይቅርታ የጠይቁ ሁሉ ያሉ ሰዎች አሉ። የክለቡ አመራሮች ግን ከፍተኛ የሆነ ማስጠንቀቂያ እንደዚህ አይነት አስተያየት ከመስጠት እንዲቆጠብ ነው ነገሩት ተብሎ የተገለጸው ማለት ነው። እና ራትክሊፍ የተናገረበት መንገድ ኦፍኮርስ ዩናይትድ አሁን በመላው ዓለም ያለው የደጋፊ ብዛት ታውቃላችሁ፣ በጣም ብዙ ደጋፊ ያሉት ዩናይትድ እንደውም ጥቁሮች ናቸው በቀለም። እነዚህ ጥቁሮች ከእንግሊዛውያን ጋር የተሳሰሩ ናቸው። ኢቨን በእንግሊዝ ብሔራዊ ቡድን ራሱ ተመልከቱ እስቲ እነ ሪዮ ፈርዲናንድ ነው ቡካዮ ሳካ ጥቁር ተጫዋቾችን ነው ያልኳቸው። የዘር ግንዳቸው የሚመዘዘው እንደው አብዛኞቹ ከወደ አፍሪካ ነው። ይሄ ምንም ጥያቄ የለውም። አብዛኞቹ እንደው ስም እዚህ ጋር በደንብ ዝርዝር መጥቀስ ባልችልም እናውቃለን። ይሄ ኢቨን ቤሊንግሃም ሁሉ ሳይቀር የዘር ግንዳቸው ከወደ ናይጄሪያ ነው የሚመዘዘው። እንደው ነጭ የሚመስሉን ፒውር እንግሊዛዊ ተጫዋቾች እኮ አይደሉም እነኛ ሰዎች። እና ባክግራውንዳቸውን ቼክ ብታደርጉ አብዛኛው እንግሊዛዊ ተጫዋች የዘር ሀረግ ከሌላ ቦታ ቢመዘዝ ነው። እንደው ታይፒካል የሆኑ እንግሊዛውያን እነ ፖል ስኮልስ፣ እነ ጋሪ ኔቨል፣ እነ ዴቪድ ቤካም የመሳሰሉት ናቸው። እነ ኮቢ ሜኖን ተመልከቱ፣ አሁን እነ ቡካዮ ሳካ ተመልከቱ፣ እነ ቅድም ነግሬያቸዋለሁ ጁድ ቤሊንግሃምን ተመልከቱ። አብዛኞቹ እንግሊዝ ብሔራዊ ቡድን ተጫዋቾችን ተመልከቱ፣ እነ ማርክ ጉሂን ጨምሮ ማለት ነው። ሁሉም ማለት ይቻላል ኦልሞስት አብዛኛው የዘር ሐረግ ግንዳቸው እዛው እንግሊዛዊ የሆኑ ተጫዋቾች አይደሉም። የዘር ሐረግ ግንዳቸውን ወደኋላ መለስ ብላችሁ ብታየው ከሆነ አፍሪካ ሀገር ጋር የተገናኘ ነው። ይህን ስል በአባታቸው ወይ በእናታቸው እነሱ እዛው ሊወለዱ ይችላሉ። ልብ በሉ እዛው ሊሆኑ ይችላሉ ያደጉት፣ ግን ደግሞ ከስግደተኛ ቤተሰብ ያደጉ ናቸው ማለት ነው። እናታቸው አባታቸው ወይ ደግሞ በሀያታቸው ኮኔክሽን አላቸው። እና የሰር ጂም ራትክሊፍን አስተያየት እነኚህ ሰዎች አይወዱትም። እንግሊዛውያኑ በራሳቸውም ይወዱት አይደለም። እንኳን ተዉትና ጥቁር የሆኑ በመላው ዓለም የሚኖሩ የዩናይትድ ደጋፊዎች ማለት ነው። እና ራትክሊፍ እንዴት ይሄን የመሰለ በጣም ዘረኝነት የሚያንጸባርቅ ንግግር አስተያየት ይናገራሉ እና በፍጥነት ለዚህ ጉዳይ ይቅርታ መጠየቅ አለባቸው ተብለው ከወዲሁ እየተጠለጠሉ ነው ያሉት ማለት ነው። እንደውም የብሪቲሽ ፕራይም ሚኒስትር ሁሉ ሳይቀር ነው ወጥተው በዚህ ጉዳይ ላይ አስተያየት የሰጡት። በጣም የሚያስገርሙ ናቸው። እና የብሪቲሽ ጠቅላይ ሚኒስትር የሆኑት ሰር ኪር
ስታመር እንደተናገሩት ከሆነ ሰር ጂም ራትክሊፍ የተናገሩት አስተያየት እንግሊዝ ኮሎናይዝድ ሆናለች በመጤ ሰዎች ብለው የሰጡት አስተያየት ፍጹም ሌሎች ሰዎችን የሚያጠቃና የተሳሳተ አስተሳሰብ ነው ሲሉ ነው ፕራይም ሚኒስትሩ የራትክሊፍን ንግግር ወቅሰው አስተያየታቸውን የሰጡት። ብሪቴን አሉ ጠቅላይ ሚኒስትሩ ስታመር ብሪቴን በጣም ትኮራለች። ብሪቴን በራሷ የምትኮራ ባሏት ህዝቦች የምታፍር ሳትሆን የምትኮራ ሀገር ናት። ብሪቴን ታጋሽ የሆነች ሀገር ናት፣ ቶሌራንት ናት። ብሪቴን ሲሉ እንግዲህ እሳቸው እንግሊዝን ብቻ ሲሆን ስኮትላንድን፣ አየርላንድን እና ደግሞ እዚህ ጋር ዌልስን አካተዋል። ምክንያቱም አራቱ ሀገራት ስለሆነ ግሬት ብሪቴን የሚባሉት። ስለዚህ ብሪቴን ባሏት ህዝቦች በጣም የምትኮላ ህዝቦችን የምትታገስ ታግሳ አብራ የምታኖር እና ዳይቨርስ የሆነች ካንትሪ ነች። የተለያየ ዘር፣ ብሔር እንዲሁ የተለያየ ቀለም ያላቸው ሃይማኖት ያላቸው ሰዎችም በትዕግስት አብረው ተቻችለው የሚኖሩባት ሀገር ናት። ሰር ጂም ራትክሊፍ ለዚህ ንግግራቸው አሉ በመጨረሻ ለዚህ ንግግራቸው በይፋ ይቅርታ ሊጠይቁ ይገባል ሲሉ ነው ማለት ነው እንግዲህ የእንግሊዙ ጠቅላይ ሚኒስትር ስታመር አስተያየታቸውን በዚህ ጉዳይ ላይ የሰጡት። እንግዲህ ይሄ ጉዳይ ከዩናይትድ ጋር ተያይዞ ምን ያስከትልባቸዋል ራትክሊፍ የሚለውን አብረን እናያለን። ግን ተቃውሞ እየገጠማቸው ቤተሰቦች እንቀጥል፣ መረጃዎቻችን ይቀጥላሉ። አሁን ወደምናልፈው መረጃ የሚሆነው ደግሞ ስለ አሰልጣኞች ነው። የዩናይትድን የአሰልጣኝ ሁኔታ በተመለከተ ቀጣይ የምነግራችሁ መረጃ የሚያደርሳችሁ ዜና አለ። ከዛ በፊት ግን እንደው ልነካከው የአሰልጣኞች ስንብት 2026 ከገባ በኋላ በተለይ ባለፉት 42 እና ከዛ በላይ በሆኑ ቀናት ትልልቅ አሰልጣኞች ነው ከስልጣን መንበራቸው የተነሱት። የትላንቱን እንኳን የቀርቡን ብናስታውስ ፎረስት እስካሁን በብዙ ቡድኖች የተሸነፈውን ወልቭስን ማሸነፍ አቃተው ብለው የኖቲንግሃም ፎረስቱ ባለቤት ሾን ዳይችን አሰናበቷቸው ትላንት። በዚህ ሲዝን ብቻ ሶስተኛው ያሰናበቷቸው አሰልጣኝ ሆነዋል ማለት ነው ሾን ዳይች። እሳቸው ብቻ አይደሉም፣ ቶማስ ፍራንክ ከቶተንሃም እንዲሁ ተሰናብተዋል ቀደም ብለው። ሮቤርቶ ዲዘርቢም ቀደም ብለው በማርሴይ ተሰናበቱ። ሩበን አሞሪም ከማንቸስተር ዩናይትድ እንዲሁ ተሰናበቱ። ኢንዞ ማሬስካም ከቼልሲ ተሰናበቱ። ዣቪ አሎንሶንም ብታየው ከሪያል ማድሪድ ተሰናበተ ማለት ነው። እና በየትኛውም ሊግ ውስጥ ብትሄዱ እንደውም በተለይ ደግሞ በእንግሊዝ ብትሄዱ አሰልጣኞች ገና በዚህኛው ወር ገና እኮ ነው ወሩ ብዙም እንዲሁ አልገፋም አልሄድም። ሊጉ ወደ አጋማሽ ላይ ነው የሚገኘው ሊጉና ከአንድም ሁለቴ አሰልጣኞችን ያባረሩ ቡድኖች አሉ። የአሰልጣኞች ስንብት እንዲሁ ቋሚ የሆነበት እና ብዙ ትልልቅ አሰልጣኞች የተሰናበቱበት ዓመት ሆኗል ማለት ነው ገና ካሁኑ 2026 ከዩናይትድ ጋር። አሁን ይሄ ምን አያያዘው የምትሉኝ ከሆነ ዩናይትዶች አዲስ ቋሚ አሰልጣኝ ለመቅጠር አሁን እንቅስቃሴ ላይ ስለመሆናቸው ሰምታችኋል። ትላንት የተሰማው አንድ ትልቅ ዜና ምንድን ነው? ማይክል ካሪክ አሁንም ቢሆን በማንቸስተር ዩናይትድ ቤት ቋሚ አሰልጣኝ ሆኖ ስራውን ለመያዝ እና በዩናይትድ ቤት ለመቀጠል የተረጋገጠ እድል የለውም የሚል ሪፖርት ነው የወጣው። ይሄ ማለት ከአሁንም ከጀርባው ክለቡ ቋሚ የሆነውን አሰልጣኝ ለመቅጠር እንቅስቃሴ እያደረገ እንዲሁም ምልመላውን እየገፋበት እንደሆነ ነው የተነገረው። ስለዚህ ማይክል ካሪክ የሚተካበት እድል አለ ማለት ነው። በጣም ሰፊ ነው። እንደውም አንዳንድ አሰልጣኞች ሁሉ ሳይቀር ስማቸው ወደፊት እየመጣ ነው። ማይክል ካሪክ የሚለቅ ከሆነ ማንቸስተር ዩናይትድ ሊያመጣቸው የሚችሉ አሰልጣኞች ተብለው በአማራጭነት ሰሞኑን ሲነገሩ የነበሩ ለምሳሌ ሉዊስ ኤንሪኬ አለ። የእሱም ድርድር አይ ቲንክ በፈረንሳይ ዩናይትድ ባለስልጣናት ሄደው ያደረጉት ነው። የተሳካ አይመስልም። ሪፖርቶች እንደሚሉት ከሆነ ውጤታማ የሆነ ንግግር አይደለም የዩናይትድ ሰዎች ያደረጉት ተብሏል። ነጥቡ ምን እንደሆነ ግን አልተገለጸም ልዩነቶቻቸው። ከዛ በኋላ ካርሎ አንቸሎቲ በጣም ልምድ ያላቸው በፕሪሚየር ሊጉም የሰሩ አሰልጣኝ ተብለው ከብራዚል ብሔራዊ ቡድን ጋር ከተለያዩ በኋላ ከዓለም ዋንጫው በኋላ ማንቸስተር ዩናይትድን ይይዛሉ የሚል ሪፖርት እንደዚሁ ወጣ። አሁን ደግሞ ትላንት ሁለት አሰልጣኞች ስማቸው ወደፊት መጣ። እነኛ አሰልጣኞች ዩናይትድን ሊይዙ ይችላሉ የተባሉት የማርሴው ዲዘርቢ ሲሆኑ እንዲሁም ከእንግሊዝ ብሔራዊ ቡድን ጋር ወደ ዓለም ዋንጫው የሚያመሩት ቶማስ ቱኸልም የዓለም ዋንጫው ከተጠናቀቀ በኋላ የእንግሊዝ ብሔራዊ ቡድን ስራቸውን ትተው ወደ ማንቸስተር ዩናይትድ አሰልጣኝነት ይመጣሉ ተብለው ሁለቱ አሰልጣኞች ስማቸው ወደፊት ቀድሞ የመጣ አሰልጣኞች ሆነዋል ማለት ነው። እና አሁን ዩናይትድ ማንን ሊቀጥር እንደሚችል እዚህ ጋር በግልጽ የታወቀ ነገር የለም። ግን ከሚነሱት ስሞች መረዳት እንደምንችለውና ትላንት በስፋት ቤን ጃኮብስን ጨምሮ
ከገለጹት ካብራሩት ነገር አንደርስታንድ የምናደርገው ዩናይትድ ቀጣይ የሚቀጥረው አሰልጣኝ ልምድ ያለውና ማንቸስተር ዩናይትድን የማሰልጠን ኃላፊነት ጫናውን በአጠቃላይ የሚመጣበትን ፕሬዠር ከተጫዋቾች በኩል መልበሻ ክፍል በሉት በተለይ ከሚዲያው የሚመጣበትን ከፍተኛ የሆነ ጫናና ኃላፊነት መቋቋም የሚችል ልምድ ያለው አሰልጣኝ ነው ሊያመጡ እንደሚችሉ የተነገረው ማለት ነው። እና ከዚህ በፊት ነገር ሞክረውታል። ተስፋ ያላቸውን አሰልጣኞች አምጥተው ልክ እንደ ተጫዋች ሁሉ እነኛን አሰልጣኞች ትልቅ የማድረግ ሀሳብ ዩናይትድ ነበረው። ለምሳሌ ይሄን በቴን ሃግ ሞክሯል፣ እንዲሁም በሩበን አሞሪም ሞክሯል። ግን ይሄ ተስፋ ያለው አሰልጣኝ የሚለው ነገር አሁን እየሰራ አይደለም። ምክንያቱም ሁለቱም አሰልጣኞች የዩናይትድን የማሰልጠን ጫናና ያለውን ኃላፊነት ፕሬዠር የመቋቋም አቅቷቸው ሸብረክ ሲሉ ወይም እነኛ አሰልጣኞች ሲስቱ እና ፕሬዠሩን ጋር አብረው የመሄድ የመቋቋምን ባህሪ ሲያሳዩ አልታየም። ለዛ ነው ዩናይትድ ከወጣቶቹ ፊቱን በማዞር ወደ ልምድ ወዳላቸው አሰልጣኞች የክለቡ ሄድ ኮች አድርጎ ለመቅጠር አሁን ቶማስ ቱሄልን በቀዳሚነት የያዘው ተብሎ ተገልጿል። ግን ቤን ጃኮብስ ደግሞ ምን አለ ትላንትና በርካታ የዩናይትድ ደጋፊዎች ያልወደዱት ነገር ይመስለኛል። ሮቤርቶ ዲዘርቢ በማንቸስተር ዩናይትድ ቤት ስቲል አሁንም አድናቂዎች አሏቸው። ራሱ ዲዘርቢም ቢሆን ወደ እንግሊዝ መቶ በእንግሊዝ ፕሪሚየር ሊግ ክለብ ይዞ መስራት ይፈልጋል እና ከማንቸስተር ዩናይትድ ስራው ቢቀርብለት በደስታ ሊቀበለው ይችላል ዲዘርቢ ተብሎ በቤን ጃኮብስ ተገልጿል። ይሄን ግን አንዳንድ የዩናይትድ ደጋፊዎች አልወደዱትም ከወዲሁ መናገር ይቻላል። ዲዘርቢ የሚመጣ ከሆነ ከማንቸስተር ዩናይትድ ተጫዋቾች ጋር አብሮ ተጣጥሞ የመስራት ችግር ይኖርበታል የሚል ሀሳብ አንስተዋል። ብዙ የዩናይትድ ደጋፊዎች አሁን ድጋፍ እየሰጧቸው ያሉ አሰልጣኞች ካርሎ አንቸሎቲ እና የእንግሊዝ ብሔራዊ ቡድኑ አሰልጣኝ ቶማስ ቱሄል እንደሆኑ ነው የሚገለጸው። ክለቡም ቢሆን እንደዚህ አይነት አሰልጣኞችን ለመቅጠር እንቅስቃሴ ላይ እንደሆነና ቶማስ ቱሄል ደግሞ ከፊት እየመራ እንደሆነ እና በዩናይትድ የቀጣዩ ቋሚ አሰልጣኝ መሆኑ እድል እንዳለው ነው እየተገለጸ ያለው ማለት ነው። ስለ አማድ ዲያሎ አንድ መረጃ ላንሳ። ቤተሰቦቻችን ትላንት በአንድ ሁኔታ ላይ እንደው ተናግሬዋለሁ። ይሄን አማድ ዲያሎ በዩናይትድ ቤት የግዴታ ተከታታይ ጨዋታዎችን በቋሚነት መጀመር አለበት ወይ መነጋገሪያ ሆኗል በዩናይትድ ደጋፊዎች ዘንድ አሁን በአጠቃላይ ይሄ ልጅ እና እኔ ያነሳሁት ጥያቄ እንደው ተጫዋቹ ሁልጊዜ መሰለፍ ጋራንቲ ሊሰጠው ይገባሉ የሚል ሀሳብ ነው ያነሳሁት። እና እዚህ ሀሳቤ ላይ ምንድን ነው አሁን የማትስማሙ ኦፍኮርስ ልትኖሩ ትችላላችሁ። አማድ ዲያሎ ኦፍኮርስ በዩናይትድ ቤት የማይነካ ተጫዋች ነው የሚመስለው። ልጁ ባለው እምቅ የሆነ ብቃት እና ትልቅ ኳሊቲውን ተጫዋች ጎል ማስቆጠር እና አሲስት ማድረግ ምናምን ብቻ ሳይሆን ብቻ ግን የተከላካይ መስመር ተጫዋቾችን የሚረብሽ ልጅ በመሆኑ ነው የተቃራኒ ቡድን ተከላካዮችን እና ቦታቸውን እንዲስቱ ያደርጋቸዋል። ልጁ ተጫዋቹንም መውቀስ የማንችልበት አንዱ ትልቁ ምክንያት፣ ሌላው ደግሞ ሩበን አሞሪም በሰጠው ሚና ተጫዋቹን ማባከኑ ነው። አይ ቲንክ ያለፉትን 1 ዓመታት ልጁን የመከላከል ሚና እየሰጠ በብዛት እንዲከላከል እያደረገው እንደው የማጥቃቱ ሚናን እንዲረሳና ተጫዋቹ ከሱ የሚጠበቅበትን ጎል ማስቆጠር ወይ ኳሶችን መምታት ባለበት ሰዓት እንደዚሁ አክርሮ ከመምታት ይልቅ ለቡድን አጋሮቹ ኳሱን ለመስጠት ያስባል፣ ጥረት ያደርጋል እና ይሄ የማግባት ኢንስቲንክቱ ጠፍቶበታል ወይ ወደ ጎል ኳስ የመሞከር ተፈጥሯዊ የሆነ ባህሪው ልጁ እየረሳው መጥቷል። ኳስ በድፍረት አይመታ ተጫዋቹ ጎል ማስቆጠር እንደሚችል እና በሁለቱም ግራ በቀኝም እግሩ እንዲሁ ኳስ አክርሮ መጥቶ ጎል የማስቆጠር ባህሪ እንዳለው እየረሳው የመጣው ነገር ሆኗል። ይሄም ደግሞ የተከሰተው በሩበን አሞሪም ምክንያት ነው። ምክንያቱም አሰልጣኙ ይበልጥ ዲፌንሲቭ የሆነ ዱቲ እየሰጠው የማጥቃት ባህሪውን ልጁ እንዲረሳ አድርገውታል ብለው ሩበን አሞሪምን ይወቅሳሉ። ለአማድ እንደዚህ መሆን ማለት ነው። አሁን ለዚህ ሁሉ መነሻ የሆነው ምንድን ነው? በዌስትሃሙ ጨዋታ በመጨረሻው ደቂቃ ላይ ያገኛትን ኳስ ለምን ሪስክ ወስዶ አልመታትም ነው። እንግዲህ በጣም የምታስቆጭ ኳስ ነች። እውነት ለመናገር ያችን ኳስ አማድ ዲያሎ በቀኝ እግሩ እንደው በረኛው ሊመልስበት ቢችልም ግን በጠባብ ስፔስ ቢኖረውም ግን በዛች ጠባብ ስፔስ ለመምታት ሙከራ ቢያደርግ ኖሮ ይሄኔ ዩናይትድ ምናልባት 2-1 ጨዋታውን ያሸንፍ ነበር። ግን እሱ ለማቀበል ነው ሙከራ ያደረገው። ይሄን በመሞከሩ ብቻና ባለመሳካቱ ግን ከዩናይትድ ደጋፊ ሰሞኑን ሲመጣ የነበረው ይሄ አማድ እንደው እንቅስቃሴው አስፈሪነቱ ሜዳ ላይ እንዳለ ቢሆንም ግን ኢፌክቲቭ አይደለም፣ ለዩናይትድ ውጤታማነት ምንም እየፈየደ አይደለም የሚለው አስተያየት ተረሳበትና በተለይ ደግሞ ሼሽኮ ጎል ሲያገባ
ሼሽኮ ቤንች ከሚሆን አማድ መስዋዕት ቢሆንስ? አማድ ተቀምጦ ሼሽኮ ቤስት በመሆን ተሰልፎ አማድ የመጨረሻዎቹን 30 ደቂቃ ተቀይሮ በመግባት ውጤት እንዲቀይር እድል ቢሰጠውስ? አንደኛ ተጫዋቹ ሁሌም ቋሚ ሆኖ የመሰለፍ ጋራንቲ ተሰጥቶታል ልጁ እና ከሱ የሚጠበቅበትን ትልቁን ኃላፊነት ጎል ማስቆጠር ወይም አሲስት ማድረግ የረሳ ይመስላል እና ይሄ ጉዳይ ክለቡ አሰልጣኝ ሊያስብበት ይገባል የሚል ሀሳብ ነው እንግዲህ ተረስቶ በዚህ መልኩ አማድ መነጋገሪያ የሆነው ማለት ነው። ቤተሰቦቻችን ለእናንተ ለማጥራት ያህል ነው። አማድ ጥራት ያለው ተጫዋች ነው። በጣም አስደናቂ በዩናይትድ ቤት ፍጹም የማይነካ ተጫዋች ነው። ይሄን ማንም የእግር ኳስ ቤተሰቡ አይክድም። ፋሚሊዎች ይሄ ጉዳይ እንደው ተጫዋቹን ቤንች ማድረግ በጣም ከፍተኛ የሆነ ሪስክ ያለው ነገር ነው። ግን ማይክል ካሪክ ልክ እንደ ተጋጣሚዎቹ አፕሮች ማድረግ መቻል አለበት። ሁሌም ቢሆን አማድ ከየትኛውም ቡድን ጋር ዩናይትድ በተጫወተ ቁጥር ቋሚ ሆኖ የመሰለፍ እድል እንዲሁ ሊሰጠው አይገባም። ምክንያቱም እንደ ዌስትሃም ዩናይትድ ያለ በጣም ጥቅጥቅ ብሎ ስፔስ ባለመስጠት የሚጫወት ቲም ሲመጣ ብዙ የአየር ላይ ኳሶች ያስፈልጋሉ። ስለዚህ አማድን አስቀምጦ ደግሞ ፍለክሰብል ከመሆን ጋር የተያዘ ጥያቄ ነው የተነሳው ማለት ነው። እሱን አስቀምጦ ቤንጃሚን ሼሽኮን ማስገባት እና ደግሞ አሁን የዌስትሃም ዩናይትድ ተጫዋቾች በጣም ሲዳከሙ ወደ 70 ወይ 60ኛው ደቂቃ ላይ አማድ ዲያሎን ቀይሮ ትኩስ ጉልበትና ትኩስ እግር ይዞ ነው የሚገባው። የዛን የቀይሮ ማስገባት ይቻል ነበር የሚል ሀሳብ ስለተነሳ ነው እንጂ ከአማድ ጋር በተያያዘ ተጫዋቹ ላይ ባለ ጥላቻ አይደለም። በዚህ መልኩ እንደምትረዱ እኔም ሀሳቡን ያነሳሁት በዚህ መልኩ እንደሆነ እንድታውቁ በሚል ነው። ሌሎች ጉዳዮችን ደግሞ የምናይበት የመጨረሻ የዜናችን ክፍል ላይ ተገኘ። የማንቸስተር ዩናይትድን የዝውውር እቅድ በተመለከተ ከወዲሁ መረጃዎች ወደ እናንተ እያደረስናችሁ ነው የሚገኘው። ቤተሰቦቻችን ከታዳጊ ተጫዋቾች ጀምሮ እስከ ዋናው ቡድን ዩናይትድን ሊቀላቀሉ ይችላሉ ተብሎ ስማቸው የሚነሱ ተጫዋቾች ታተልን እስከ ዝውውር መከፈቻው ቀን ድረስ ወደ እናንተ አሁንም ማድረሳችንን በቅድመ ዝውውር ዜና እንቀጥላለን። ከታዳጊ ተጫዋቾች መካከል ኢስፖርት ቤዝ ትላንት ባወጣው ዜና ዩናይትድ አንድ ተጫዋች ከወደ ስፔን እየተመለከተ ነው ብሎ ዘግቧል። የቫሌንሺያ ታዳጊ ተጫዋች ነው። 18 ዓመቱ ነው። ሁጎ ፈርናንዴስ ተብሎ ይጠራል። የማንቸስተር ዩናይትድ የረዥም ጊዜ የዝውውር ኢላማ እንደሆነ ነው የተነገረው። ተጫዋቹን መከታተል የጀመሩት አሁን አይደለም። ዩናይትዶች ከተጫዋቹ ተወካዮች ጋር ሁሉ ከወዲሁ ኮንታክት ማድረግ ጀምሯል ነው የተባለው። ልክ ጋርናቾን ከማምጣታቸው በፊት እንደነበራቸው አይነት ኮንታክት ነው። በጣም ረዘም ላለ ጊዜ የተከታተሉት ልጅ ነው። ከወዲሁ ከተጫዋቹ ቤተሰቦች እንዲሁም ወኪሎቹን ማናገር ጀምሯል ነው የተባለው። ኮስቱና ክሎዙ ምንድን ነው ካላችሁ ደግሞ የመልቀቂያ ሂሳቡ እንግዲህ በዩናይትድ ሬንጅ ውስጥ ያለ ነው። ዩናይትድ ታዳጊዎችን ለማስፈረም ከክለብ እንዲሁ ኮንትራታቸው ይሄ ፕሪ ኮንትራት የምንለው ውል አፍርሶ ለማምጣት 4.35 ሚሊዮን ፓውንድ ብቻ ያስፈልገዋል ተብሏል። ብዙ የሚባል አይደለም ለዩናይትድ። እንደ ሄቨን የመሳሰሉ ተጫዋቾችን በ1 ሚሊዮን ፓውንድ ብቻ ማምጣቱን እናስታውሳለን። ይህም ልጅ በቫሌንሲያ እስከ ኦገስት 31 ድረስ የሚያቆይ ከዛ በላይ የሚያቆይ ኮንትራት ስላለው ነው እንግዲህ ዩናይትዶች ይህንን የውል ማፍረሻ ሂሳብ ከፍለው እንደው መውሰድ የሚፈልጉ ከሆነ ሊወስዱት ይችላሉ ተብሎ የተጫዋቹ የመሸጫ ዋጋ ይሄን ያህል እንደሆነ የተነገረው ማለት ነው። ይሄን ልጅ ዩናይትዶች ይፈልጉታል የሚለው የመጀመሪያ ዜና ነው። ወደ ብሩኖ ፈርናንዴስ እንመለስ። ወደ ትክክለኛው ኦሪጂናሉ ዩናይትድ ወሳኝና ቁርጥ ቀን ልጅ ፈርናንዴስ ስናልፍ ቤተሰቦች የማይክል ኦዌንን አስተያየት ነው የምናገኘው። ማይክል ኦዌን ምን ይላል? ዩናይትዶች ብሩኖ ፈርናንዴዝን ቀጣይ ክረምት ላይ ለመሸጥ ኮንሲደር ያደርጉታል በሚል ነው። ይሄ መጥፎ የሆነ አስተያየት በሉት ለዩናይትድ ደጋፊ በተለይ ብሩኖ ፈርናንዴዝን መልቀቅ የሚፈልግ ያለ አይመስለኝም። ግን ክለቡ ጥሩ ቫሊዩ የሚያገኝበት ተጫዋች ስለሆነ ሊሸጠው ይችላል ብሎ እሱ የግል ግምቱ የተናገረው ማለት ነው። እና ምናልባት ትልቁ ምክንያቴ ብሎ የጠቀሰው ማይክል ኦዌን እድሜው ነው ያለው። ተጫዋቹ ኳሊቲ ያለው እና ኤክስፒሪየንስ አለው። ለዩናይትድ የሚያመጣው በጣም ለየት ያለ አስተዋጽኦ እና ለየት ያለ ጥቅም ነው ይሄ ልጅ መኖሩ በክለቡ ብሏል። ግን ከቢዝነስ አንጻር ካየ ነው እና የዩናይትድ ባለቤቶች እንደው ቢዝነስ ተኮር የሚሆኑ ከሆነ ግን ተጫዋቹን መሸጥ ለዩናይትድ አዋጭ የሆነ ቢዝነስ ነው እና ይህን ነገር ቀጣይ ክረምት ላይ ሊመለከቱት ይችላሉ በሚል ነው ማይክል ኦዌን ግምቱን ያሰፈረው ማለት ነው። እና በዚህ ተጫዋች ኮንትራት ላይ ውል ማፍረሻ ሂሳብ አለ ታውቃላችሁ፣ ወደ 67 ሚሊዮን ፓውንድ አካባቢ። ክለቡ ምናልባት ትልቅ ጥያቄ ቀረበለት ብለዋል ለሜትሮ ጋዜጣ። ከብሩኖ ፈርናንዴስ ጋር ስለመለያየት ዩናይትድ ሊያስብ ይችላል። ትልቁ ምክንያቱ ደግሞ ብቃቱ ሳይሆን ተጫዋቹ ያለው እድሜ ነው በሚል ነው የተናገረው ማለት ነው።
በነገራችሁ ላይ ብሩኖ ፈርናንዴዝ በዩናይትድ ቤት እንደው በቀጣይ ሲዝን ሊለቅ ቢችልም ያው አንድ ቀን መልቀቁ የሚቀር አይደለም። በእርግጥ ግን ወደ ዩናይትድ ደግሞ ተመልሶ ይመጣል የሚሉ አስተያየቶች በበርካታ የመገናኛ ብዙኃን ይሰጣሉ። እንደውም ወደ ዩናይትድ ተመልሶ ሲመጣ አምባሳደር ሆኖ ምናምን አይደለም ብሩኖ ዩናይትድን በዋና አሰልጣኝነት ይዞ ዩናይትድን ተረክቦ የሚያሰለጥንበት እና በእግር ኳስ ኬሪሩ ካበቃ በኋላ ዩናይትድ በትልቁ አሰልጣኝ ሊሆን የሚችልበት እድል ሰፊ እንደሆነ በሱ ጉዳይ ላይ አስተያየት ይሰጣሉ። እንደውም ሰሞኑን አንድ ሪፖርት ወጥቶ አይቼ ነበር እና የዩናይትድ ተጫዋቾች ብዙ ጊዜ በተለይ አዌይ ሲጫወቱ ተጫዋቾቻችን የተለያዩ የሚዝናኑባቸው ነገሮች አሉ። ለምሳሌ ተጫዋቾች ይሄ ጌም ሊጫወቱ ይችላሉ፣ ወይ ፊልም ሊያዩ ይችላሉ፣ ወይ የሆነ የሚያስደስታቸውን ነገር ብቻ ያደርጋሉ። ብሩኖ ግን ብዙ ጊዜ ሪላክስ ከማድረግ ይልቅ እንደ ቡድን አጋሮቹ ቺል ከማድረግ ይልቅ እሱ የሰሞኑን እንኳን የፖርቹጋል ብሔራዊ ቡድን አንደር 19 ያደረገውን ጨዋታ አናላይዝ ሲያደርግ ነበር ብቻውን ተብሏል። ኢማጅን እንግዲህ ያስቡት እሱ ጨዋታ ለማድረግ እየሄደ አሁን ከወዲሁ የአሰልጣኝነት ሀሳቡ እንዳለው እናውቃለን ሁላችንም። እንደውም በሆነ ወቅት ሩበን አሞሪም እንደውም ቦታዬን ለመረከብ ሳይፈልግ አይቀርም ይሄ ልጅ በስራዬ እንደውም ጣልቃ ይገባል አንዳንዴ ብሎ አሞሪም ሁሉ አስተያየት እስከ መስጠት ደርሶ ነበር እና የብሩኖ ፈርናንዴስ ትልቅ የሆነ ታለንት አሁን አይደለም ያለው ነው የሚሉት አንዳንዶች። አሰልጣኙ ሆኖ ነው ከፍተኛ የሆነ ትልቅ የሆነ አሰልጣኝ መሆን እምቅ ችሎታ አለው ብለው ያደንቁታል እና የቡድን አጋሮቹ ሪላክስ ሲል በሚያደርጉ ሰዓት ሁሉ ባስ ላይ የሆነ እሱ የፖርቹጋል አንደር 19 ጨዋታ ሁሉ እስከ ማየትና እስከ መገምገም አናላይዝ እስከ ማድረግ ይደርሳል እና ይሄ ያለው የሊደርሺፕ ኳሊቲም ትልቅ አሰልጣኝ እንዲሆን አስተዋጽኦ የሚያበረክትለት አንዱ ነገር ነው ብለው ይናገራሉ። ጨዋታዎች ከተጠናቀቁ በኋላ ብዙ ጊዜ የተመለከቱት ብሩኖ ፈርናንዴዝ በተለይ ለታዳጊ ተጫዋቾች ቤንጃሚን ሴስኮ ምክር ሲሰጥ ሜዳ ላይ ተመልክተናል። አቋቋሙ ፖዚሽኒንጉን እንዲሁ እንዲያስተካክል በተለይ ከአንዳንድ ፓሶች በኋላ ምን ማድረግ እንዳለበት ያስረዷል። ለዛም ነው የዩናይትድ ተጫዋቾች ብሩኖ ትልቅ አሰልጣኝ ይሆናል ብለው የሚያስቡት። ምክንያቱም እሱ ይላሉ የዩናይትድ ተጫዋቾች እሱ ከሁሉም ቀድሞ 2 ስቴፕ ቀድሞ የሚያስብ የተለየ እግር ኳስ ጂኒየስ የሆነ እውቀት ያለው ተጫዋች ነው ብለው ስለሚያደንቁት ማለት ነው። ለማንኛውም ብሩኖ ፈርናንዴዝ ዩናይትድን መልቀቁ የሚቀር ባይሆንም ቀጣይ ክረምት ይሁን በሌላ ጊዜ ብቻ ግን በአሰልጣኝነት ዩናይትድን መልሶ የሚረከብበት እድል ሰፊ እንደሆነ ነው ከወዲሁ ዘገባዎች እያነሱ ያሉት። የካርሎስ ባሊባን መረጃ ደግሞ ላንሳ ቤተሰቦች። እንደው ስለዚህ ልጅ ቀን በቀን ከዚህ በኋላ መረጃ እየወጣ ነው የሚገኘው። በተለይ ባለፉት ጥቂት ቀናት ስሙ ከዝውውር እንቅስቃሴዎች ጋር መነሳቱን ተከትሎ ፒኤስጂም ይፈልገዋል መባሉን ተከትሎ ትናንት ባደረስናችሁ ዜና መሰረት የተጫዋቹ ስም ሰሞኑን በከፍተኛ ሁኔታ እየተንሸራሸረ ነው ያለው ሚዲያው ላይ። ትላንት ብራይተን ጨዋታ አድርጎ ነበር። ብራይተኖች 1-0 በሆነ ውጤት ተሸንፈዋል በአስቶን ቪላ። ታዲያ እንደው ለየት ያለው ነገር ምንድን ነው? ይሄ ተጫዋች በጨዋታው ላይ ያሳየው አጠቃላይ የሆነ እንቅስቃሴ ነው እና ልጁ በጨዋታው ላይ ዝቅተኛውን ሬቲንግ ያገኘ ተጫዋች ነው። በብራይተን በኩል 5.8 ሬቲንግ ነው የተሰጠው። ይህም ምን ያህል መጥፎ ጨዋታ እንዳደረገ ካርሎስ ባሌባ በደንብ አድርጎ የሚያመላክታቸው ነው። ክለቡ ከመሸነፉ እንዲሁ ሊታደገው አልቻለም። ልጁ መጥፎ እንቅስቃሴ ማሳየቱንም በዚህ ሲዝን እንደቀጠለበት ነው። 21 የፕሪሚየር ሊግ ጨዋታ አድርጓል። በነገራችሁ ላይ በብራይተን በዚህ ሲዝን ግን መጨረስ የቻለው አንድ ጨዋታ ብቻ ነው፣ 90 ደቂቃ። ሌሎቹን ከረፍት በፊት የተቀየረባቸው ጨዋታዎች አሉ። ከረፍት በኋላም እንዲሁ ትንሽ መለስ ብሎ የተቀየረባቸው ጨዋታዎች አሉ። 20ውን ጨዋታ ተጫዋቹ በቋሚ 90 ደቂቃ በሙሉ በመደበኛው 90 ደቂቃ ማጠናቀቅ አልቻለም። ይሄ ስለ ካርሎስ ባሌባ የሚነግረን ነገር አለ። ቤተሰቦች እንደው ችላ ማለት የሌለባቸው ዩናይትድ አመራሮች ይህ ልጅ ስለማስፈረም የሚያደርጉትን ሀሳብ አንዴ ሁለት የሶስት የአራት ደጋግመው እንዲያስቡበት የሚያደርጋቸው ይሆናል ማለት ነው እና ተጫዋቹ በትላንቱ ጨዋታ ላይ ከሁለተኛው ደቂቃ ላይ ነው ገና ቢጫ ካርድ የተመለከተው ማለት ነው እና ተጫዋቹ በጊዜ ነው እንዲቀየር የሆነው ከጨዋታው። ይሄም የሚያሳያችሁ ምን ያህል መጥፎ ጊዜ እያሳለፈ እንደሆነ ነው በብራይተን። እና አሁን ግን የሚያስገርመው ነገር ምንድን ነው? ብራይተኖች ልጁን ለመሸጥ የጠየቁት የዝውውር ገንዘብ ነው እስካሁን ድረስ አስገራሚ ሆነው ከ100 ሚሊዮን ፓውንድ በታች ተጫዋቹን ለመሸጥ ፈቃደኛ አይደሉም ነው የተባለው። አሁንም ቢሆን ልጁ ለብራይተን 100 ሚሊዮን ፓውንድ እንዲያወጣ የሚፈልጉትና የሚገባው ተጫዋች ብለው ነው የ100 ሚሊዮን ፓውንድ የተመኑለት ማለት ነው እና በደጋፊው መካከል አሁን አንድ የመከራከሪያ
አጀንዳ ሆኗል። ባሌባን ማምጣት አለብን ወይ? ይህን ያህል ገንዘብ እንደው ብራይተኖች የሚጠይቁ ከሆነ አሁንም እንደዚህ አቋሙ በወረደ ሰዓት እንኳን ተጫዋቹን ቀንሰው በዝቅተኛ ሂሳብ መሸጥ ፈቃደኛ የማይሆኑ ከሆነ በተለይ ሩበን አሞሪም ዋነኛው የተጫዋቹ አድናቂና ፈላጊ ነው ተብሎ ነበር። አሞሪም ከሄደ በዩናይትድ ቤት ቀጣይ የሚመጣው አሰልጣኝ ደግሞ ማንን በቀዳሚነት የዝውውር አጀንዳ እንደሚያደርገው አይታወቅም። በእርግጥ ክለቡም ተጽዕኖ ይኖረዋል፣ ውሳኔ ላይ ተሳትፎ ሊያደርግ እንደሚችል ይጠበቃል። ግን ደግሞ እነኚህ ሁሉ ጉዳዮች ሲደማመሩ ታዲያ ከሱ የተሻለ ሌላ አማራጭ የለም ወይ? ካርሎስ ባሌባ ዩናይትድ ግዴታ ሪስክ መውሰድ አለበት ወይ ብለው ጥያቄ የሚያነሱ የእግር ኳስ ቤተሰቦች፣ የዩናይትድ ደጋፊዎች ወይ ፐንዲቶች ቀላል አይደሉም። እንደውም አንድ አስተያየት ተሰጥቶ ተመለከትኩኝ ቤተሰቦቻችን። ለምሳሌ አንዱ ማቲያስ ፈርናንዴዝ አንደኛው ነው። ምናልባት ወደ ዩናይትድ ሊመጣ ይችላል ተብሎ ስሙ እየተነሳ ያለ ተጫዋች ነው። እንደ አማራጭ ተደርጎ የተያዘ ማለት ነው፣ ልክ እንደ ሌሎች ተጫዋቾች። ከዛ ውጪ ደግሞ ትላንት አንድ ዜና ተነሳ። ምን አይነት ዜና ተነሳ መሰላችሁ? ብራይተኖች ይህን ልጅ ከሸጡት እንደው ፔዥም ይፈልገዋል ብለናል። ካርሎስ ባሊባን ከሸጡት በምትክነት ለማምጣት ያሰቡት አንድ ተጫዋች አለ። ይሄ ልጅ ይሬንኪ ተብሎ ነው የሚጠራው። አይ ቲንክ ስሙን ይሬንኪ ተብሎ ይጠራል። ይሄን ልጅ ለማስፈረም 22 ሚሊዮን ፓውንድ ብቻ ሊያወጡ ነው ዝግጅት በማድረግ ላይ የሚገኙት ማለት ነው። ካሌብ ይሬንኪ ተብሎ ይጠራል እና አንድ የዩናይትድ ደጋፊ በኮሜንት ውስጥ ገብቶ ምን አለ? በቃ አያስፈልግም ባሌባ። ምክንያቱም ቀጣዩን ባሌባ ብራይተኖች ኦልሬዲ አዘጋጅተዋል ከወዲሁ። ስለዚህ ብዙ ጊዜ የዝውውር ኢላማዎቻቸው አይገለጹም። የብራይተን፣ የበርንመዝ፣ የብሬንትፎርድ ሲያስፈርሙ ነው የምታውቁት። እነኛ ተጫዋቾች ግን በኋላ በጣም ምርጥ ይሆናሉ እና አንድ ደጋፊ በቃ ባሌባን ተዉትና ይሄ ይሬንኪ ተብሎ የሚጠራውን ልጅ አሁን በብራይተን ባሌባን ለመተካት ታርጌት የተደረገውን ልጅ ዩናይትድ በ25 ሚሊዮን ፓውንድ ያምጣው እና ባሌባ ይቅር ብሎ እንደውም አስተያየት ሰጠ እና የብዙ የዩናይትድ ደጋፊዎች ሀሳብ መሆኑና በዚህ ሀሳብ መስማማታቸው በጣም አስገርሞኛል። ያው ቀድሞ እነሱ ኮከቦችን ከማምጣታቸው በፊት ቀድሞ እነሱ ታርጌት የሚያደርጉትን ኮከብ እንደማምጣት ማለት ነው እንግዲህ ይህን ሀሳብ የተሰጠበት እና እዚህ ሁኔታ ውስጥ ላይ ነው ያለው ማለት ነው ካርሎስ ባሌባ። አሁን ክለቡ የተለያዩ አማራጮችን እያየ እንደሆነ እንደነ ቶናሌ እና ሌሎች የአማካይ ክፍል ቦታ ኢላማዎችን እየያዘ እንደሆነ ነው ዩናይትድ የምንረዳው እና አሁን ካርሎስ ባሌባ ወደ ዩናይትድ ስለመምጣቱ በእርግጠኝነት ማውራት አንችልም። ወደ ዩናይትድ ከመጣም በኋላ የተጫዋች በእርግጠኝነት ይሳካለታሉ እና ዩናይትድ የሚፈልገውን የአማካይ ክፍል እንደውም ጥንካሬ ይሰጣሉ ይሄ ልጅ የሚለው ጥያቄ ምልክት እንዲነሳበት ሆኗል። በተለይ ከትላንት ብቃቱ በኋላ አንዳንዶች ደግሞ አይ ባሌባ ተሰጥኦ አለው እንደው በአንድ ዓመት ይሳካለታል ባንልም፣ ግን በረዥም ጊዜ ካየነው ባሌባ ወደ ዩናይትድ ቢመጣ ከኢሌት አንደርሰን ጋር አማካይ ክፍሉን በደንብ አድርጎ ሊቆጣጠር የሚችል እምቅ ተሰጥኦ ያለው ልጅ ነው ብለውም ቢደግፉት አሉ። ለማንኛውም ይሄን ይመስላል እና በባሌባ ላይ ዩናይትድ ምን አይነት አቋም ይይዛል በቀጣይ እየተከታተለን መረጃውም እንዳደርሳችሁ ይሆናል። ቤተሰቦች አብራችሁን ስለነበራችሁ እስካሁን ድረስ ከልብ እናመሰግናለን። ነገ እንገናኛለን። ሰላም ሁኑ ባይ